ሰላም ሰላም፣ ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትሳፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ደግሞ ይዤላችሁ የመጣሁት የአማርኛ ፊደላትን በእንግሊዘኛ ፊደላት እንዴት መጻፍ እንደምንችል የማሳያችሁ ነው የሚሆነው። እነዚህ ፊደላት ለማንበብም በጣም ስለሚጠቅሙ ቪዲዮውን በደንብ መከታተል ይኖርባችኋል ማለት ነው። የትኛው የአማርኛ ፊደል የትኛው የእንግሊዘኛ ፊደልን ይወክልልናል? የትኛው የእንግሊዘኛ ፊደል የትኛውን የአማርኛ ፊደል ይወክልልናል? እንዴትስ እናነበዋለን? የሚለውን የማሳያችሁ ነው የሚሆነው። ደብተርና እስክርቢቶ ይዛችሁ ቪዲዮውን እስከ ፍጻሜ መከታተል ይኖርባችኋል ማለት ነው። ኦኬ፣ ወደ ክላሳችን ስንገባ እዚህ ጋር በእንግሊዘኛ የተጻፉ ሌተሮች አሉ፣ ፊደሎች። እነዚህ ፊደሎች ማን ማንን እንደሚወክል በዛው እያየን እንሄዳለን ማለት ነው። ኤችኤ ሃ፣ ኤችኤ ሃ፣ ኤችዩ ሁ፣ ኤችዩ ሁ፣ ኤችአይ ሂ፣ ኤችአይ ሂ፣ ኤችኤ ሃ፣ ኤችኤ ሃ፣ ኤችኢ ሄ፣ ኤችኢ ሄ፣ ኤች ህ፣ ኤች ህ፣ ኤችኦ ሆ፣ ኤችኦ ሆ። ስለዚህ ኤችኦን እንደማን እናነባለን ማለት ነው? እንደ ሆ እናነባለን። ኤችን እንደ ህ እናነባለን። ኤችኢን እንደ ሄ እናነባለን። ኤችኤ እንደ ሃ እናነባለን። ኤችአይ እንደ ሂ እናነባለን። ኤችዩን እንደ ሁ እናነባለን። ኤችኤ እንደ ሃ እናነባለን ማለት ነው። ኦኬ፣ እዚህ ጋር አንድ መረዳት ያለብን ነገር አነባቢ የሚባሉ አነባቢና ተነባቢ የሚባል በአማርኛ አለ አይደለ? ልክ እንደዛ ቫውል እና ኮንሶናንት ኤንድ ቫውል የሚባል በእንግሊዘኛም አለ ማለት ነው። ስለዚህ ቫውሎች አነባቢዎች ኤ፣ ዩ፣ አይ፣ ኢ እና ኦ ናቸው። በቁጥር 5 ናቸው። ስለዚህ ለመጀመሪያ ፊደል የምንጠቀመው የትኛውን አነባቢ ነው? ለሁለተኛ ፊደል የምንጠቀመው የትኛውን አነባቢ ነው? ለሶስተኛ የምንጠቀመው የትኛውን አነባቢ ነው? ለአራተኛ የትኛውን አነባቢ ነው? ለአምስተኛ የትኛውን አነባቢ ነው? ለስድስተኛስ፣ ለሰባተኛስ የትኛውን አነባቢ ነው የምንጠቀመው የሚለውን በደንብ ማየት ይኖርባቸዋል ማለት ነው። ለመጀመሪያ የምንጠቀመው አነባቢ ኢ ነው። ለመጀመሪያ ፊደላት የምንጠቀመው አነባቢ ኢ ነው። ኤክሴፕት ሃ፣ ከሃ በስተቀር ለመጀመሪያ ፊደላት የምንጠቀመው ወይም ለመጀመሪያ ድምጾች የምንጠቀመው አነባቢ ኢ ነው። ለሁለተኛ ዩ ነው። ለሶስተኛ አይ ነው። ለአራተኛ ኤ ነው። ለአምስተኛ ኢ ነው። ለስድስተኛ አነባቢ የለም። ለሰባተኛ ኦ ነው ማለት ነው። ስለዚህ ይህንን በደንብ ማወቅ ይኖርባችኋል ማለት ነው። ኦኬ፣ እዚህ ጋር ስንመታ ኤልኢ ለ፣ ኤልኢ ለ፣ ኤልዩ ሉ፣ ኤልዩ ሉ፣ ኤልአይ ሊ፣ ኤልአይ ሊ፣ ኤልኤ ላ፣ ኤልኤ ላ፣ ኤልኢ ሌ፣ ኤልኢ ሌ፣ ኤል ል፣ ኤል ል፣ ኤልኦ ሎ፣ ኤልኦ ሎ፣ ሎ ኤልኦን እንደ ሎ እናነባለን። ኤልን እንደ ል እናነባለን። ኤልኢን እንደ ሌ እናነባለን። ኤልኤ እንደ ላ እናነባለን። ኤልአይ እንደ ሊ እናነባለን። ኤልዩ እንደ ሉ እናነባለን። ኤልኢ እንደ ለ እናነባለን ማለት ነው። ኦኬ፣ እዚህ ጋር ስንመጣ ደግሞ ከላይኛው ጋር ተመሳሳይ ነው። ሀመር ውሃ ስለሆነች ተመሳሳይ ነው ማለት ነው።
ኤችኤ ሃ ኤችኤ ሃ ኤችዩ ሁ ኤችዩ ሁ ኤችአይ ሂ ኤችአይ ሂ ኤችኤ ሃ ኤችኤ ሃ ኤችኢ ሄ ኤችኢ ሄ ኤች ህ ኤች ህ ኤችኦ ሆ። ኦኬ ስለዚህ ኤችኦን እንደ ሆ እናነባለን። ኤችን እንደ ህ እናነባለን። ኤችኢን እንደ ሄ እናነባለን። ኤችኤ እንደ ሀ እናነባለን። ኤችአይ እንደ ሂ እናነባለን። ኤችዩ እንደ ሁ እናነባለን። ኤችኤ እንደ ሀ እናነባለን ማለት ነው። ኦኬ እዚህ ጋር ስንመጣ ኤምኢ መ ኤምኢ መ ኤምዩ ሙ ኤምዩ ሙ ኤምአይ ሚ ኤምአይ ሚ ኤምኤ ማ ኤምኤ ማ ኤምኢ ሜ ኤምኢ ሜ ኤም ም ኤም ም ኤምኦ ሞ ኤምኦ ሞ። ኦኬ ኤምኦን እንደ ሞ እናነባለን። ኤምን እንደ ም እናነባለን። ኤምኢ እንደ ሜ እናነባለን። ኤምኤ እንደ ማ እናነባለን። ኤምአይ እንደ ሚ እናነባለን። ኤምዩ እንደ ሙ እናነባለን። ኤምኢ እንደ መ እናነባለን ማለት ነው። ኦኬ ኤስኢ እንደ ሰ ኤስኢ ሰ ኤስኢ ሰ ኤስዩ ሱ ኤስዩ ሱ ኤስአይ ሲ ኤስአይ ሲ ኤስኤ ሳ ኤስኤ ሳ ኤስኢ ሴ ኤስኢ ሴ ኤስ ስ ኤስ ስ ኤስኦ ሶ ኤስኦ ሶ። ኤስኦን እንደ ሶ እናነባለን። ኤስን እንደ ስ እናነባለን። ኤስኢ እንደ ሴ እናነባለን። ኤስኤ እንደ ሳ እናነባለን። ኤስአይ እንደ ሲ እናነባለን። ኤስዩ እንደ ሱ እናነባለን። ኤስኢ እንደ ሰ እናነባለን ማለት ነው። ኦኬ እዚህ ጋር ስንመታ አርኢ ረ አርኢ ረ አርዩ ሩ አርዩ ሩ አርአይ ሪ አርአይ ሪ አርኤ ራ አርኤ ራ አርኢ ሬ አርኢ ሬ አር ር አር ር አርኦ እንደ ሮ አርኦ ሮ አርኦ እንደ ሮ እናንባለን። አር እንደ ር እናንባለን። አርኢ እንደ ሬ እናንባለን። አርኤ እንደ ራ እናንባለን። አርአይ እንደ ሪ እናንባለን። አርዩ እንደ ሩ እናንባለን። አርኢ እንደ ረ እናንባለን ማለት ነው። ኦኬ አሁንም እዚህ ጋር ስንመጣ ከላይኛው ጋር ሰ ተመሳሳይ ነው። እሳቱ ሰ እና ንጉሱ ሰ የምንለው በእንግሊዝኛ ስንጽፍ ግን ተመሳሳይ ነው ማለት ነው የሚሆነው። ኤስኢ ሰ ኤስኢ ሰ ኤስዩ ሱ ኤስዩ ሱ ኤስአይ ሲ ኤስአይ ሲ ኤስኤ ሳ ኤስኤ ሳ ኤስኢ ሴ ኤስኢ ሴ ኤስ ስ ኤስ ስ ኤስኦ ሶ ኤስኦ ሶ ኤስኦን እንደ ሶ ኤስ እንደ ስ ኤስኢ እንደ ሴ ኤስኤ እንደ ሳ ኤስአይ እንደ ሲ ኤስዩ እንደ ሱ ኤስኢ እንደ ሰ እናነባለን ማለት ነው። ኦኬ ኤስኤችኢ ሶስቱ ፊደላት እንደ ሸ እናነባለን። ኤስኤችኢ ሸ ኤስኤችኢ ሸ ኤስኤችዩ ሹ ኤስኤችዩ ሹ ኤስኤችአይ ሺ ኤስኤችአይ ሺ ኤስኤችኤ ሻ ኤስኤችኤ ሻ ኤስኤችኢ ሼ ኤስኤችኢ ሼ ኤስኤች ሽ ኤስኤች ሽ ኤስኤችኦ ሾ ኤስኤችኦ ሾ ኤስኤችኦ እንደ ሾ ኤስኤች እንደ ሽ ኤስኤችኢ እንደ ሼ ኤስኤችኤ እንደ ሻ ኤስኤችአይ እንደ ሺ ኤስኤችዩ እንደ ሹ ኤስኤችኢ እንደ ሸ እናነባለን ማለት ነው። ኦኬ ኬኢ ቀ ኬኢ ቀ ኬዩ ቁ ኬዩ ቁ ኬአይ ቂ ኬአይ ቂ ኬኤ ቃ ኬኤ ቃ ኬኢ ቄ ኬኢ ቄ ኬቅ ኬኦ
ቆ ኬኦ ቆ ኬኦ እንደ ቆ ኬ እንደ ቅ ኬኢ እንደ ቄ ኬኤ እንደ ቃ ኬአይ እንደ ቂ ኬዩ እንደ ቁ ኬኢ እንደ ቀ እናነባለን ማለት ነው። ኦኬ ቢኢ እንደ በ ቢኢ በ ቢኢ በ ቢዩ ቡ ቢዩ ቡ ቢአይ ቢ ቢአይ ቢ ቢኤ ባ ቢኤ ባ ቢኢ ቤ ቢኢ ቤ ቢብ ቢብ ቢኦ ቦ ቢኦ ቦ ቢኦ ቦ ኦኬ ቪኢ ቨ ቪኢ ቨ ቪዩ ቡ ቪዩ ቡ ቪአይ ቪ ቪአይ ቪ ቪኤ ቫ ቪኤ ቫ ቪኢ ቬ ቪኢ ቬ ቪ ቭ ቪ ቭ ቪኦ ቮ ቪኦ ቮ ቪኦ እንደ ቮ ቪ እንደ ቭ ቪኢ እንደ ቬ ቪኤ እንደ ቫ ቪአይ እንደ ቪ ቪዩ እንደ vu ቪኢ እንደ ቨ እናነባለን ማለት ነው። ቲኢ ተ ቲኢ ተ ቲዩ ቱ ቲዩ ቱ ቲአይ ቲ ቲአይ ቲ ቲኤ ታ ቲኤ ታ ቲኢ ቴ ቲኢ ቴ ት ቲ ት ቲ ት ቲኦ ቶ ቲኦ ቶ ቲኦ እንደ ቶ ቲ እንደ ት ቲ እንደ ት ቲኢ እንደ ቴ ቲኤ እንደ ታ ቲአይ እንደ ቲ ቲዩ እንደ ቱ ቲኢ እንደ ተ እናነባለን። ሲኤች ሲኤችኢ ቸ ሲኤችኢ ቸ ሲኤችዩ ቹ ሲኤችዩ ቹ ሲኤችአይ ቺ ሲኤችአይ ቺ ሲኤችኤ ቻ ሲኤችኤ ቻ ሲኤችኢ ቼ ሲኤችኢ ቼ ሲኤች ች ሲኤች ች ሲኤችኦ ቾ ሲኤችኦ ቾ ሲኤችኦ እንደ ቾ ሲኤች እንደ ች ሲኤችኢ እንደ ቼ ሲኤችኤ እንደ ቻ ሲኤችኢ እንደ ቺ ሲኤችዩ እንደ ቹ ሲኤችኢ እንደ ቸ እናነባለን ማለት ነው። ስለዚህ ለመጀመሪያ ፊደሎች አነባቢ የምንጠቀማት ኢ ነች፣ ለሁለተኛዎች ዩ ነች፣ ለሶስተኛዎች አይ ነች፣ ለአራተኛዎች ኤ ነች፣ ለአምስተኛዎች ኢ ነች፣ ለስድስተኛዎች አንጠቀምም፣ አነባቢ የላቸውም። ለመጨረሻዎች ደግሞ ኦ አነባቢ ወይም ቫውል የምንለው አለ፣ እነሱን እንጠቀማለን ማለት ነው። የዛሬ ክላሳችን ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግን እንዳትረሱ። አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን በአጭር ጊዜ ውስጥ ማወቅ ከፈለጋችሁ በውስጥ መስመር ገብታችሁ መማር ትችላላችሁ። የዛሬ ክላሳችን ይሄንን ይመስላል። በቀጣይ ክላስ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ።